ተንኮል ጠንሳሽነት የነዲብን ቤት ለቃ ከወጣች በኋላ ጎዳና ላይ ስትንከራተትም ስትምሰለሰልም ቆይታለች። በስተመጨረሻም ወደ ቤተሰቦቼ ብመለስ አሁንም ያ ሽማግሌ ላግባሽ በማለት ሊያስገድዳት እንደሚችልም ፍርሃት ውስጥ ገብታለች። ታዲያ የመጨረሻ አማራጭ ስታጣ ቤት ገብታ መስራት እንዳለባትም ታሳምናለች። በዚህ ሁኔታ ሰው ቤት ተቀጥራ እየሰራች ባለችበት ሰዓት ቴሮን ስልክ ይደውልላታል። እርሱን ወጣ ብላ ስታወራ ከርቀት ሆኖ ይመለከታት ነበረ። ታዲያ ገና ቁሞ መሄዱን ስትመለከት እርሷ ሰርፕራይዝ ሆናለች። እንዴት ለዚህ በቃ ቆመ መሄድ ቻልክ አለችው። ያደረገለት ሕክምናም እዚህ ደረጃ ላይ እንደደረሰ ነግሯታል። ሉሊት እናትም ለዴቭ ስልክ ደውላ ይቅርታ ጠይቀዋለች። ሮዛ ሐሰተኛ ነገር እንደተናገረችና እዚህም የሉሊት እናት ተበሳጭታ ልጅን እያማገጥክብኝ ነው ለምን በትዳር ላይ እንዲህ አይነት ስህተት ትሰራለህ በማለት እንደተናገሩትና ይህ ስህተት እንደሆነም ይቅርታ ጠይቀውታል። የተናገረችው ሮዛ እንደሆነች ሲሰማ እጅግ በጣም ይናደዳል። ታዲያ እየተበሳጨ ወደ ቤቱ ሲሄድ ግን ሌላ ከባድ ነገር አጋጥሞታል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትንሿ ሙሽራ ክፍል 30ን እንመለከታለን። በባለፈው ክፍል ባንቴሮን ሮዛን ክፉኛ እንቅ አድርጎ ይዟታል። ሮዛም እባክህን አትግደለኝ በሆዴ ጽንስ ይዣለሁና አትጨክንብኝ ያለች ለመለማመጥ እየሞከረች ነው። ባንቴሮን ግን ካንቺ የሚወለደው ሕፃን እማዬ ብሎ እንዲጠራሽ ፈቃድ አያስፈልግም፣ እገድልሻለሁ እያለም ክፉኛ ጨክኖባታል። ራሷን ለማዳን ጥረት ብታደርግም ባንቴሮን ግን እስከ ጥግ ድረስ በቀልን አሳይቷታል። በዚህ ሁኔታ ትንቅንቅ ላይ ሳሉ የሉሊትና ስልክ በመደወል ይቅርታ ጠይቀው ላ ንትርክ ይጠብቀዋል። ይህንን የተመለከተው ዴቭም ገና ለገና ባንቴሮን ቆሞ ሲያዩም ይደናገጣል። አሁን እያስመሰልክ ነበር ማለት ነው፣ መቆም ትችላለህ። ገና መቆም ስትጀምርስ ሚስቴን በማነቅ ነው ውለታ የምትከፍልልኝ በማለትም ዴቭ እጅግ አዝኖ ባንቴሮንን ይቆጣዋል። ባንቴሮን ብዙ ያልነገርኩ ነገር አለ እንዳሰብከው አይደለም በማለት እያንዳንዱ እስካሁን ደብቆ የያዛቸውን ምስጢሮች ለዴቭ ለመዘርዘርም ተዘጋጅቷል። እርሷ ግን ከጉዳቷ በላይ ጧ የያዘችውን ምስጢር ያወጣል በሚል ፍርሃት ውስጥ እየተንቀዠቀዠች ነው። እሱ የሚነግርህን ተረት ተረት እንዳሰማው በማለትም ለማስተባበል እየሞከረች ነው። ሮን ግን ስሜታዊ በመሆን ሁሉንም አፈነዳው። ሮዛና እኔ በጣም ዋሽተናል። እርሷ ያክስቴ ልጅ ሳትሆን ምንም አይነት የስጋ ዝምድና የለንም በማለት ይነግረዋል። ይህኔ ዴቭ እርሱን ለማድመጥ ጊዜም አልነበረውም። ይልቁንስ አሁን ክፍሉን ለቀህ ውጣልኝ፣ አንተን ማየት አልፈልግም፣ እንዴት በሚስቴ ላይ እንደዚህ አይነት ነገር ታደርጋለህ በማለትም አመነጫጭቆ ባንቴሮንን እንዲወጣ ያደርገዋል። ባንቴሮን ገና ወደ ውጭ ሲወጣ ቆሞ ሲራመድ የተመለከተችው ሔዋን በጣም ደንግጣለች። ለካ መራመድ ትችላለህ? እንዴት እንደዚህ ሆነ? ትናንትና እኮ አልችልም ስትለኝ እውነት መስሎ ነበር አለችው። ሁሉንም በማስመሰል እንዳደረገው ማለትም ሕክምናውን በሚገባ ተንከባክበው እዚህ እንዳደረሱትና ለሮዛ በቀል ሲል ግን ማስመሰል እንዳለበትም ይነግራታል። ሔዋንም ስለምን እንደዚህ ማድረግን አስፈለገ በማለትም ጠየቀችው። በህይወቴ በጣም ተጫውታብኛለች፣ የማያውቃቸው ሚስጥሮች አሉት። ይህንን ዘርዝሬ ልናገር ስል እርሱ ግን ጊዜ አልሰጠኝም። ይልቁንስ ከክፍሉ አመናጭቆ እንድወጣ አደረገኝ። ለዴቭ የሮዛን ተንኮል ካላጋለጥኩኝ ሙቻታለሁ እያለም ወደፊት እንደዛተና ትክክለኛውን ነገር ለዴቭ አስረድቶ ሮዛን ከህይወቱ ማስወጣት እንደሚፈልግም ለሔዋን ነግሯታል። ባንቴሮን ከወጣ በኋላ ዴቭም የሰማሁት ነገር እውነት ነው ወይ በማለት ሮዛ ላይ ይጮህባት ነው። ሮዛም የስጋ ዝምድና እንደሌላቸው ልታረጋግጥለት ችላለች። ነገር ግን በማደጎ ያገኙት ልጅ በመሆኑ እናቷ እንዳሳደገችውና ከዛ በኋላ ከነርሱ ህይወት እንዳልወጣም ትናገራለች። ይህንን እንቆቅልሽ ለመጀመሪያ ጊዜ መስማቱ ነበረ። ወዲያውኑም ለእናቷ ስልክ በመደወል ባንቴሮን አንበሳ ሆኖ ተሰልፎብኛል፣ አሁን ጥፍሮችን አሽሎ ነበር ሲዋጥጠኝ የነበረው፣ አሁን ላይ ግን ሊውጠኝ ነው እያለችም ከፍተኛ ሁኔታ አጣብቂኝ ውስጥ እንደገባችም ለእናቷ ትነግራታለች። እያንዳንዱ የሚያውቀውን ምስጢሮችም ለዴቭ እንደነገረባትና አሁን ህይወቷን በምን መልኩ ማስቀጠል እንዳለባትም ግራ ትገብታለች። እናቷም የማደጎ ልጅ እኮ ነው በማለት ማሳመን ያቅትሻል እንዴ እያለችም እየነገረቻት ነው። ተናግሬ ለማሳመን ሞክሬ ነበረ፣ ዴቭ ግን ከዚህ በኋላ የሚቀበለኝ አይመስለኝም በማለት ምን ያህል እንደጮህባትና እንዳስፈራራት እያሰበችም ድንጋጤ ውስጥ ገብታለች።
ሮንም ደላላ ጋር በመደወል ሉሊት ያለችበትን ሁኔታ እንዲያመላክተው እባክህን ተባበረኝ ያለም ሲለምነው ነበረ። ይህ ደላላም ባንቴሮንን ሉሊት ያለችበትን አካባቢ እንዲጠቁመው ሆኗል። በመደወልም ከነዴብ ቤት እንደተባረረና ሉሊትን ማግኘት እንደሚፈልግም ይነግራታል። በቅርብ ርቀት ሆኖም ያያት ነበረ። ካጠገቧ እንደቆመም ይነግራታል። ይህንን የተመለከተችው ሉሊት በጣም ትደናገጣለች። ምክንያቱም ሶፋ ላይ ለረጅም ጊዜ እግሮቹ ሽባ ሆነው መራመድ የማይችለውን ባንቴሮን አሁን ግን ቆሞ ሲንቀሳቀስም ተመለከተችው። ጠግታም ጠየቀችው። ባንቴሮን በእኔ ታክሞ መዳን አትፈልጊም ነበር እንዴ? ዶክተሮቹ በጻፍሽው ኢሜል ሕክምናዬ እንዲደናቀፍ ጥረት አድርገሻል። እኔ በዙሪያዬ ከከበቡኝ ጠላቶቼ መካከል አንቺ ግን ካጠገብ የሆነች ስታበረታችኝ የእውነት ይመስለኝ ነበረ። ለካም በማስመሰል ነው በማለት ሉሊትን ይወቅሳታል። ሉሊት እየሰማች ባለችው ነገር በጣም ግራ ተጋብታለች። የእርሷ ስብዕና ይህ አልነበረምና ሆኖም ሉሊት በጭራሽ ይህንን ላደርግ አልችልም እያለችም ተከራከረችው። ባንቴሮን እንግዳው ስላረጋግጥልሽ እፈልጋለሁ እያለን ፈራን ካደረጋት በስከ መጨረሻም አዎ ቆሜ መሄድ ችያለሁ። ለማንኛውም ለምታደርጊልኝ ሁሉ በጣም አመሰግናለሁ። በነገርኩሽ ነገር እውነት መሰለሽ እንዴ? በማለት ሉሊት በከፍተኛ ሁኔታ ተደናግጣ እንደነበርና አሁን ላይ ፍራንክ እንደሆነ ሲነግራት በጣም ተደሰተች። በጨዋታቸው መካከል ለምን እዛ ቤት እንደወጣችም ይጠይቃታል። የማይሆን ስህተት ሰርቼ እዛ ቤት እንደወጣ ተደርጊያለሁ። ከዚህ በኋላ ወደ እናንተ አልመለስም አለችው። በጥብቅ እየፈለጋት እንደሆነና በእርሷ መጥፋት በከፍተኛ ሁኔታ ጭንቀት ውስጥ እንደገባም ይነግራታል። አሁኑኑ ወደ ቤታቸው ሊመልሳት እንደሚፈልግም ሲጠይቃት እርሷ ግን በፍጹም ሰው ቤት ስራ ጀምሬያለሁኝ፣ ከእንግዲህ በኋላ ወደ እናንተ አልመለስም በማለትም ወደ ስራ ቦታዋ አምርታለች። በበኩሉ ለሉሊት መጥፋት የሮዛ ተንኮል እንደሆነ ከተረዳ በኋላ ምን ብለሽ ፈጥረሽ አንቺ ነሽ አይደለ ሉሊትን ከዚህ ቤት እንድትወጣ ያደረግሻት? ለእናቷ ደውለሽ ምን ብለሻት ነበር? በማለትም ያጋልጣታል። ምንም እንዳልተናገረች ለማስመሰል ሞከረች። ሆኖም ዴቭ አሁን እየታገሳት ያለው ስላረገዘችው ጽንስ እንደሆነ እንጂ ስለ እርሷ ጉዳይ እንዳለቀለትም ይገልጽላታል። ዴቭም ገና ባንቴሮን መቆም ሲጀምር ሚስቴን በማነቅ ውለታውን ከፈለልኝ በማለት ነገራት። ሔዋን ይህንን ስትሰማ በመጀመሪያ ከባንቴሮን ያለውን ነገር ጠይቀ መረዳት ይኖርብሃል፣ እንዲሁ በደፈናው መፈረጅ ትክክል አይደለም። ምናልባትም ጉርቧን ያነቀበት አንዳች ምክንያት ሊኖረው ይችላል። ስለዚህ እርሱን መጀመሪያ ጠይቀ ማጣራት ይኖርብሃል በማለትም ነገረችው። እዛ የፈለገውን ያህል ጥፋተኛ ልትሆን ትችላለች፣ እንዴት ነፍሰ ጡሯን ግን አንቆ ሊገላት ጥረት ያደርጋል በማለት በባንቴሮን ድርጊት እንደተናደደበትና መቼውንም ይቅርታ እንደማያደርግለትም ለሔዋን ገልጾላታል። ሔዋንም በሚያስገርም ሁኔታ ዴቭ ከስሜታዊነት ወጥቶ ነገሮችን ግራ ቀኝ መመርመር እንዳለበትም እየነገረችው ነው። ሔዋንም ምንም እንኳን ዴቭን ብትወደውም ባለትዳር ሰው እንደሆነ ታውቃለች። እኔ ምንም አይነት ድርሻ የለኝም፣ ወደዚህ ቤት መመላለሴም ትርጉም አጥቶብኛል ትላለች። ለሱስ እንደተጋለጠችና ሉሊት ከጎኗ ሆና እስከምታበረታታት ድረስ ማንም ሰው እንደሌላት በነገሮች ሁሉ ተስፋ እንደቆረጠችም ለዴቭ ገለጸችለት። ዴቭም የሉሊት ነገር በአእምሮ ተመላለሰበት። ሉሊት እኮ ምን አይነት አስተዋይና መልካም ሴት ናት። አእምሮዋም ከሰው የተለየ በሚያስገርም ሁኔታ በብቃት ብዙ ነገሮችን ትወጣቸዋለች። እርሷ ካጠገቤ ልትርቅ አይገባም ነበረ። በተለይ ደግሞ ከዛ ሽባ ሰውዬ ልጠብቃት ግድ ይለኛል። ሽባ የሆነ ሰውዬ ካገኛትም ላግባሽ ይላታል። በጭራሽ ሉሊትን አይምራትም በማለትም ዴቭን ቤት ለቃ የወጣችው ሉሊት ከባድ ፈተና እንደሚገጥማት እያሰበን ፍለጋውን ሔዋን በበኩሏ በየት በኩል ብለህ ልትፈልጋት ትችላለህ? ሉሊት የምትገኝበትን እንዴት ታውቀዋለህ? እያለች እየጠየቀችው ነው። ዴቭም የሆነ ቦታ አመላክቶኛል፣ ለማንኛውም ይህንን አቅጣጫ በመያዝ ልፈልጋት ይገባል በማለትም ጉዞውን ቀጥሏል። ሉሊትም ከአሰሪዎቿ ወጥታ ወደ ትምህርት ቤት እየሄደች ሳለ መንገድ ላይ ተገጣጥመዋል። ወንድሜ በማለት ቀረብ አለችው። ዴቭም እስካሁን በአይነ ህሊናው እየተመላለሰችበት ስለዚች ልጅ ብዙ ነገር እያሰበ ሲሆን ዛሬ ደግሞ የሉሊት ንጽህና ተጋልጧል። ሮዛ ተንኮል አርግዛ ስላጠመደችው ቦምብም መረዳት ችሏል። በመጨረሻም ነገር በነገር ላይ እየደራረበች ያለችው ሮዛ አሁን ላይ ዴቭ ፊቱን ዙሮባታል። በሚቀጥለው ክፍል በምን አዲስ ነገር እንመለከታለን? ትንሿ ሙሽራ ወይም ሉሊት
ዴቭ ወደ ቤት ሊመልሳት ይችል ይሆን ወይስ እዛው ተቀጥራ የምትሰራበት ቤት ትቀጥላለች? አብረን የምንመለከት ይሆናል። ዛሬ ክፍል 30 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቋችሁ። ባይ ባይ።